ቂመኛው። ትዳር ሀብሎ የተጀመረ ሰሞን ሙቀቱ የኤርታሌን ወላፈን ያስንቃል። የህይወት አንቺ በመሆንሽ ብለው የጀመሩት ትዳር ቀናት በሄዱ ቁጥር ሲቀዘቅዝ ማየት በአብዛኛው የተለመደ ነው። እንደ ቅዝቃዜው ልቆ ሙቀቱ የጠፋ ጊዜ ዓይንሽን ላፈር ዓይንህን ላፈር ተባብሎ መለያየት የተለመደ ጉዳይ እየሆነ መጥቷል። ትዳር ዓለም አቀፋዊ እውነት እንደሆነ ሁሉ ፍቺም እንዲሁ አይቀሬጣ ይመስላል። የሶስት ጉልቻው መሰረት የተናጋበት ትዳር ቋንቋቸው የተደበላለቀባቸው ጥንዶች ጉንጫቸውን ለመሳሳም ሳይሆን ለንክሻ የሚፈላለጉ ባልና ሚስቶች እዚህም እዚያም መኖራቸው ደግሞ ምን ነው ይህን ያህል ሳያሰኝ አይቀርም። ኢትዮጵያ ለትዳር ትልቅ ስፍራ ከሚሰጡ ሀገራት መካከል አንዷ ብትሆንም በተለያዩ ምክንያቶች በእልልታ የተጀመሩ ትዳሮች በፍቺ የመደምደም ሁኔታቸው የአደባባይ ምስጢር ከሆነ ሰነባብቷል። የአዲስ አበባ ወሳኝ ኩነት ምዝገባና መረጃ ኤጀንሲ በ2014 በጀት ዓመት ከ14000 በላይ ጋብቻ 1623 የፍቺ ምዝገባዎችን ማከናወኑን አሳውቆ ነበር። ይህንን ቁጥር በ2010 ዓ.ም ብናየው ደግሞ 1923 የሚሆኑ ጥንዶች ፍቺ መፈጸማቸውን የአዲስ አበባ ወሳኝ ኩነቶች ምዝገባ ኤጀንሲ መረጃ ያሳያል። ታዲያ የዚህ በአሳሳቢ ደረጃ ቁጥሩ እያሻቀበ ነው የተባለለት ፍቺ መንስኤ የሌሎች ጣልቃ ገብነት መሆኑ ይህ መረጃ ያመለክታል። ጥንዶቹ ሳየው ልቤ ደነገጠ፣ ሳያት ልቤ ትርክክ አለብኝ ተባብለው ነበር የተጋቡት። ፍቅራቸው ንፋስ የሚገባው አይመስልም ነበር። ፍቅርና ገንፎ ትኩስ ትኩሱን ነው ያሉት ጥንዶች የፍቅራቸው ግለት ሳይበርድ ወደ ቁም ነገር አሸጋግረው ሶስት ጉልቻ መሰረቱ። የቁልምጫ አጠራራቸው እንኳን እርስ በርስ የሰሚንም ልብ የሚያቀልጥ ነው። እንዲህ እያሉ የጫጉላ ጊዜያቸው አልቆ ሁሉም ወደ እንጀራ ፍለጋው ሲሯሯጥ ነገር ቀስ እያለ ብቅ ማለት ጀመረ። በፍቅር ተሸሽገው የቆዩ አመሎች ከየጎሪያቸው ብቅ አሉ። በውሃ ቀጠነ ጸብ ነገሰ። ከጸብ በኋላ እርቅ፣ እንደገና ከእርቅ በኋላ ጸብ እየደጋገመ የቤታቸውን ደጃፍ አንኳኳ። በዚህ መካከል ብርቱካን አበራ የተባለችው የሙሽሪት ጓደኛ ቤታቸው እየመጣች ለማስማማት ሙከራ ታደርግ ነበር። እንዲታረቁ እየመከረች ካስማማች በኋላ ጓደኛዋን ለብቻ አስቀምጣ ትመክራት ነበር። ባል ሚስቱን ለብቻዋ ምን እንደምትነግራት ባለመረዳቱ ሁልጊዜ ይናደዳል። አልፎ ተርፎ ቤታቸው እንዳትመጣ እስከ መከልከል ደረሰ። ቀናትን እየተኩ በመጡ ቁጥር የፍቅራቸው ሁኔታ መሻሻልን ከማሳየት ይልቅ ከድጡ ወደ ማጡ እየሆነ መጣ። ቋንቋቸው ተደበላልቆ ቢነጋገሩም የማይግባቡበት ደረጃ ደረሱ። ተነጋግረው ችግሮቻቸውን ለመፍታት ቢሞክሩ በልህና በቁጣ ሰላማዊ ንግግር ሳያደርጉ ትተውት ይነሱ ነበር። አቶ ዋል አገኘው ገዲሁን አጋሉ ይባላል። እንደዛ እሷን ካጣው ሞቴ ዛሬ ይሁን ብሎ ካገባት ሴት ጋር ለምን መግባባት እንዳቃተው እንቆቅልሽ ሆኖበታል። ውስጡን ሲያዳምጥ አሁንም ይወዳታል። ደግሞ በአንድ በኩል ነገረ ስራዋ ሁሉ አልጥም እያለ ይቸገራል። የሚወዳት ሚስቱም በፍቅር አቅፎ አብሯት ሊያመሽ አስቦ ቤቱ ገብቶ በኩርፊያ ጀርባ የመሰጣጠታቸው ነገር አልዋጥልህ ብሎታል። ለአጭር ጊዜም ቢሆን ሰማይ ሰማያትን አልፎ በገነት በር ላይ ወክ እያደረገ እስኪመስለው ድረስ በደስታ የተንሳፈፈበትን ፍቅር የማሳለፋቸው ነገር ትዝ እያለው ምን ነክቶን ነው እያለ ብቻውን ይፍሰከሰካል። ለደግ ያለው ሁሉ ለክፋት እየሆነበት
እሷን ያስደስታታል ብሎ የሞከረው ነገር በሙሉ እሷን አስከፍቶ ጸብ የሚፈጥር ጉዳይ የሆነበትን ትብትብ ለመፍታት ቢሞክር ውሉ አልጨበጥ እያለው ተቸግሯል። ከብዙ ከራስ ጋር ምክክር በኋላ የጓደኛዋ ብርቱካን ሴራ መሆኑን ድምዳሜ ላይ ይደርሳል። በፍቅራቸው መካከል እየገባች የምትበጠብጣቸው ብርቱካን እንደሆነች በማመን ከባለቤቷ እንድትርቅ ያደርጋታል። ብርቱካንም ካልተፈለግኩማ በማለት እግሯን ትሰበስባለች። ይህ ጉዳይ ግን ሙሽሪትን ያስደሰታት ጉዳይ አልነበረም። የሙሽሪት ጓደኛ የሆነችው ብርቱካን አበራ ጓደኛዋ የምትወደውን ሰው አግኝታ ትዳር መያዟ እጅግ በጣም ካስደሰታቸው የሙሽሪት ጓደኞች መካከል አንዷ ናት። ጓደኛዋ ቁም ነገር አስባ 3 ጉልቻ ስትመሰረት ከደገፉት መካከል ግንባር ቀደሟም እሷው ነበረች። በሞቀው የሙሽርነት ጊዜ እንደ ጓደኛ አንደኛ ሚዜ ሆና ቤቷ ሲቀና የሙሽሪት ደጋፊ ረዳት ሆናላት ነበር። በግጭታቸው ቋሚ ተጠሪ በመሆን ለማስማማት የበኩሏን ጥረት ስታደርግ ቆይታለች። ተቆጥታ ካስማማቻቸው በኋላ ጓደኛዋ በትዕግስት ነገሮችን ማለፍ ለትዳር ዋና ቁልፍ ነገር መሆኑን ለብቻዋ ትመክራታለች። ነጋ ጠባ ጸብና ጭቅጭቅ ፍቅር የሚያቀዘቅዝና ቤት የሚያፈርስ ጉዳይ መሆኑን እየነገረች ወዳና ፈቅዳ የገባችበትን ትዳር እንድትጠብቅ ጓደኛዋን ዘውትር ትመክራት ጀመር። ላም ባልዋለበት ኩበት ለቀማ ሆነና ነገሩ ብርቱካን ለበጎ ብላ ያሰበችው ነገር በሙሉ አባወራውን እያስቀየመው ከጓደኛዋ ቤት ያለ ፍላጎቷ እንድትቀር አደረጋት። ሙሽሪትም ወትሮም ጸብና ጭቅጭቅ አሰላሽቷት ትዳሯን ልትተው ጫፍ ደርሳ በነበረበት ወቅት የጓደኛዋ ቤት አለመምጣት ያናድዳታል። እሷ እዚህ ቤት የማትመጣ ከሆነ እኔ እወጣለሁ ብላ ጓዟን ሸክፋ ትዳሯን ትታ ከቤት ትወጣለች። ይህ ጉዳይ የከነከነው ባል ቤቴን ትዳሬን እንዳጣ ምክንያት የሆነችው ጓደኛዋ ብርቱካን ናት በማለት ቂም ይዞ ለማጥቃት ፈልጋት ጀመር። በ8/10 ወር 2015 ዓ.ም ከምሽቱ በግምት 3:30 ነበር። በለሚኩራ ክፍለ ከተማ ወረዳ 9 ጎሮ አፍሪካ ክሊኒክ በመባል በሚጠራው አካባቢ አድብቶ እየተጠባበቃት ነበር። ከባለቤቴ ጋር አለያይታኛለች በሚል ቂም ቋጥሮ ብርቱካን ከርቀት ወደ ቤቷ አቅጣጫ ስትሄድ ተመለከታት። በአካባቢው መብራት አለመኖሩንና ጭር ማለቱን ወዶታል። ብርቱካን ሀገር ሰላም ብላ ቤቷ ስትሄድ ዛፍ ስር ተደብቆ ጫፉ ስለት ያለው ፌሮ ብረት ይዞ ይጠባበቃት ጀመር። ልክ አጠገቡ ስትደርስ ጫፉ ስለት ባለው ፌሮ ብረት የተለያየ የሰውነት አካሏ ላይ በመውጋት ይጥላታል። መውደቋን አይቶ እንደመሸሽ ፋንታ በወደቀችበት ሕይወቷ እስኪያልፍ ድረስ ደጋግሞ ይወጋታል። በዚህ ድርጊቱ ብርቱካን ዳግም ላትነሳ በወደቀችበት ትቀራለች። መሞቷን ሲያረጋግጥ በወደቀችበት ጥሏት ለማምለጥ ሙከራ ለማድረግ ሲሞክር በአጋጣሚ በአካባቢው ሲያልፉ የነበሩ ሰዎች ሰውየው በጭካኔ እያደረገ የነበረውን ተግባር በመመልከት ሰፈሩን በጩኸት ያደባልቁታል። የሰራውን ሰርቶ እግሬ አውጪኝ ሲል የነበረው ጥፋተኛ የጩኸት ድምፅ ሰምተው ሲሮጡ ከነበሩ ፖሊሶች ጋር ፊት ለፊት ይገጣጠማል። ፖሊሶቹም የሮጠበትን ምክንያት ባያውቁም እንዳያመልጥ በማሰብ ይዘውት ጩኸት ወደ ሰሙበት አካባቢ ይደርሳሉ። በአካባቢውም መሬት ላይ የወደቀ የሴት አስክሬን በድንጋጤ የሚጮሁ 2 ሰዎችን በመመልከታቸው ተጨማሪ ኃይል ይጠራሉ። አምቡላንስ ጠርተው አስክሬኑን ካነሱ በኋላ የዓይን ምስክሮችንም ሆነ ወንጀለኛውን በመያዝ ወደ ፖሊስ ጣቢያ በመሄድ ቃላቸውን ተቀበሉ። ፖሊስ የዓይን እማኞችን ቃል ከተቀበለ በኋላ በሰላም ወደ ቤታቸው ያደርሳቸዋል። የአስክሬን ምርመራው ውጤትም እጁ እንደገባለት የተከሳሽን የእምነት ክህደት ቃል ይቀበላል። መጀመሪያ ላይ ወንጀሉን እንዳልፈጸመ ለመካድ ቢሞክርም እየቆየ ግን ምርመራው መጠናከሩን ሲረዳ
ከባለቤቴ ጋር እንድለያይ ትመክራት ነበር በማለት ወንጀሉን መፈጸሙን ያምናል። ይህ ሰው ሆን ብሎ በቂም በቀል ተነሳስቶ የሰው ሕይወት እንዲያልፍ በማድረጉ ምክንያት በአዲስ አበባ ፖሊስ ኮሚሽን ምርመራ ተጣርቶ በሴቶችና ሕፃናት ላይ የሚፈጸሙ ወንጀሎች አቃቢ ሕግ ዳይሬክቶሬት በመላክ ክስ እንዲመሰረትበት ይደረጋል። ወንጀሉ በአዲስ አበባ ፖሊስ ኮሚሽን ምርመራ ተጣርቶ በሴቶችና ሕፃናት ላይ የሚፈጸሙ ወንጀሎች አቃቢ ሕግ ዳይሬክቶሬት በወንጀለኛ ሕግ አንቀጽ 539 ህዝባር 1 ህዝባር ሀ መሰረት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የሰው ግድያና ከባድ ውንብድና ወንጀል ክስ ቀርቦበት ክርክር ሲደረግ ቆይቷል። በክርክሩ ሂደትም የአቃቢ ሕግ ማስረጃ ከተሰማ በኋላ ተከሳሽ እንዲከላከል ብይን ተሰጥቶት 3 የመከላከያ ምስክሮች በማቅረብ ያሰማ ቢሆንም የቀረበበትን ክስ ሊከላከል ባለመቻሉ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የሰው ግድያና ከባድ ውንብድና ወንጀል ባስቻለው ችሎት በተከሳሽ ላይ የጥፋተኝነት ፍርድ በመስጠት ተከሳሽ በ19 ዓመት ጽኑ እስራት እንዲቀጣ ሲል ወስኖበታል። ታጣፊው ክላሽ አርሲ ዞን ጭላሎ ወረዳ ቀበሌ 01 ማርያም ሰፈር አካባቢ በመሮጥ ላይ የሚገኘው አትሌት የተጋደመ አስክሬን ያያል። ህዳር 14 ቀን 2004 ዓ.ም በዛ ቦታ ላይ የተገኘው አስክሬን መልኩን በውል ለመለየት የሚያስቸግር ነበር። አስክሬኑ ትኩስ አይደለም፣ ጭንቅላቱ ተከስክሷል። አትሌቱ አልዘገየም። እንደተመለከተ 991 ደውሎ ለአርሲ ዞን ፖሊስ ጣቢያ ስለ ጉዳዩ ጥቆማ ሰጠ። የጣቢያ ኃላፊው መረጃውን ተቀብሎ የምርመራ ቡድን ይዞ ቦታው ላይ ሲገኝ አስከሬኑ ተጋድሞ ነበር። ካኪ ሱሪ፣ ሬንጀር ጃኬትና የወታደር ጫማ አድርጎ የተንጋለለው አስከሬን ማን እንደሆነ በውል ለመለየት የሚያስቸግር ነበር። ጭንቅላቱ ከመከስከሱም በተጨማሪ ሆዱ ላይ 3 ቦታ በስለት ተወግቷል። አፍንጫው ላይ ደም የሚታይ ሲሆን ወሬው የደረሳቸው የአካባቢው ሰዎች መሰባሰብ ሲጀምሩ ማንነቱ ታወቀ። የአካባቢው ነዋሪዎች ሰለሞን ተረፈ ነው ያሉ ማልቀስ ጀመሩ። ሰለሞን ከአካባቢው ሰው ጋር በፍቅርና በሰላም የሚኖር ተወዳጅ ሰው በመሆኑ ሁሉም ጩኸቱን አቀለጠ። መርማሪዎቹ በለቀስተኞቹ መካከል ሆነው በሚስጥር መረጃ ማሰባሰብ ጀመሩ። ያንዱ ሰው ለቅሶ ግን የተለየ ነበር። ትዳርም ሆነ እናት፣ አባት ወይም ወንድምና እህት በቅርብ የሌለው መሆኑን በመግለጽ ሁሉም አምርሮ ሲያለቅስና እየተያየ ሲላቀስ፣ አንድ ሰው ግን በጣም እየጮኸ ተው እያልኩህ አልሰማ አልከኝ፣ እምቢ አልከኝ ወዳጄ ጓደኛዬ እያለ ሲንፈቀፈቅ በሚስጥር ምርመራ የሚያካሂዱ ፖሊሶች ቀልባቸውን ሳበው። ሁሉም እየተያዩ ወደ እርሱ ተመለከቱ። 50 አለቃ ደረጀ ማልቀሱን አላቆመም። የኔ ታጋሽ፣ የኔ አስተዋይ እያለ የሚያወጣቸው ቃላት ሁሉም መርማሪዎች ባንክሮ እንዲከታተሉት አስገደዳቸው። ከመርማሪዎቹ አንዱ ተጠግቶ ሟች ሰለሞን ከሚያለቅሰው ሰው ጋር ያለውን ዝምድና በመጠየቅ የ50 አለቃ ደረጀ እንደሚባል ስሙን መስክቦ ያዘ። ሰውየው ያለው ግንኙነት ሲጣራ የሟች ሰለሞን የቅርብ ጓደኛ መሆኑ ተረጋገጠ። አስከሬኑ አሰላ ሆስፒታል ደርሶ ሲመረመር ደረቱ ላይ በስለት መወጋቱ ተጠቆመ። የአርሲ ዞን ፖሊስ መምሪያ የምርመራ ቡድን
ሞቶ ተገኝቷል ስለተባለው ሰለሞን መረጃ ማሰባሰቡን ቀጠለ። ሟች ከዚህ በፊት እገድልሃለሁ እያለ ይዝትበት ነበር በማለት በእነ 50 አለቃ ደረጀ የተጠቆመው ሰው ደምሴ ባንጃው ከነባለቤቱ በቁጥጥር ስር ዋለ። በዕለቱ በፍርድ ቤት ትዕዛዝ ቤቱ ሲበረበር የደም ነጠብጣብ ተገኘ። ከመርማሪዎቹ መካከል የተወሰኑት ወንጀለኛውን በቀላሉ ለማግኘት የሚያስችል ፍንጭ እንዳገኙ በማመን ተደሰቱ። አንደኛው መርማሪ ግን መጀመሪያ የተጠረጠረውንና አምርሮ ሲያለቅስ የታየውን የ50 አለቃ ደረጀን ክፉኛ በመጠርጠሯ የነደምሴ መያዝ የምርመራውን አቅጣጫ እንዳያስት መስጋቷን በመግለጽ ይልቁኑ በተለየ መልኩ ሲያለቅስ የነበረው ጓደኛ የተባለው 50 አለቃው ላይ ትኩረት ሊደረግ ይገባል አለች። ቡድኑ እያንዳንዱን መረጃ በጥንቃቄ በመያዝ መመርመሩን ቀጠለ። መርማሪዎቹ ዘመድ አለው ወይ በማለት ሲያጣሩ አንዲት ዘመዴ ናት የሚላትና የሚረዳት ሴት እንዳለች አረጋገጡ። ወደ ሰለሞን ቤት በመሄድ በተለይ ቀረቤታ ያላቸው ጎረቤት የሆኑትና አንዳንዴም የቤቱን ቁልፍ ሳይቀር የሚያስቀምጥባቸው አንዲት አሮጊት ቤት ሄዱ። ሴትየዋ በእርግጥም ሰለሞን አንዳንዴ ቤተሰብ ቢመጣ እንኳን ደጅ ሆኖ እንዳይጉላላ እኔም ብሎ ለሚመጣ ሰው ቁልፍ ስጡልኝ ብሎ ቁልፍ እሳቸው ጋር እንዳስቀመጠ ተናገሩ። አሮጊቷ ከመሞቱ ከ2 ቀን በፊት ሟች ሰለሞን ተረፈ ደክሞኛል ገብቼ ልተኛ ብሏቸው እንደነበር ጠቆመው ከዛ በኋላ ግን እንዳላዩት ተናገሩ። ጨዋ ታዛዥ መሆኑን በመግለጽ እንባቸውን አፈሰሱ። በዚያው ቤት ውስጥ መርማሪዎቹ አሮጊቷን ሲጠይቁ እየሰሙ የነበሩት አዛውንት በበኩላቸው ደከመኝ ልተኛ ብሎ ከመግባቱ በፊት 11 ሰዓት አካባቢ ከአንዲት ሌላ ጊዜም ዘመዴ ናት ከሚላት ሴት ጋር አብሮ ሲሄድ እንዳዩት ተናገሩ። ደምሴ ባንጃው እገድልሃለሁ እያለ ይዝት ነበር መባሉን ተከትሎ ከነሚስቱ በቁጥጥር ስር ሲውል ፍጹም የተረጋጋ ነበር። ገድልሃል ሲባል በልበ ሙሉነት በፍጹም እርሱ ሰለሞንን እንዳልገደለ ይናገር ነበር። ደጋግመህ ትዝትበት ነበር ሲባልም በፍጹም ዝቶበት እንደማያውቅ ተናገረ። በቤቱ በተካሄደ ምርመራ ልብሱ ላይ የደም ነጠብጣብ እንደተገኘ ሲነገረው ከመደንገጥ ይልቅ በጣም በመሳቅ ደሙም የሟች ሰለሞን ሳይሆን ቀን አንድ ከማያውቀው ሰው ጋር ተደባድቦ የዛ ሰው ደም መሆኑን ተናገረ። ሲደባደብ የተጋጋጠ እጁንም አሳየ። መርማሪዎቹ በእርጋታውና በፍጹም ለሚቀርብለት ጥያቄ ምላሽ ባለማጣቱ ድፍረቱን በማሰብ ይህ ሰው ነፍሰ በላ ወንጀለኛ ነው ብለው ገመቱ። ለመልቀቅም አልደፈሩም። ተጨማሪ መረጃ ይሰበሰባል በማለት እዚያው ማረፊያ ቤት እንዲቆይ ወሰኑ። ነገር ግን በሌላ በኩል ወንጀሉን ፈጽሞ ላይሆን ይችላል የሚል ጥርጣሬም አድሮባቸው ነበር። ከአርሲ ሆስፒታል የተገኘውን የአስከሬን ምርመራ ውጤት እንዲሁም ሟቹ ከመሞቱ በፊት ባሉ ተከታታይ ቀናት የነበረው የስልክ ልውውጥ መረጃን በመያዝ የምርመራ ቡድኑ ስራውን ማጠናከር ቀጠለ። በሌላ አቅጣጫ ሌላ ምርመራ ያስፈለገውን መረጃ መሰረት በማድረግ ከለቅሶ ላይ የቅርብ ጓደኛ የተባለውንና አምርሮ ሲያለቅስ የነበረውን 50 አለቃ ደረጀ ብርሃኑንና ለመጨረሻ ጊዜ አብራ ታይታለች በሚል ባዛውንቱ የተጠቆመችውና ዘመድ ነች የተባለችውን ጥሩነሽ ደስታን የአርሲ ዞን የምርመራ ቡድን በጥርጣሬ ይዞ ለመመርመር ወሰነ። ሁለቱም ሰዎች ተይዘው ወደ ፖሊስ ጣቢያው ተወሰዱ። ቅድሚያ ምርመራ የተደረገው የ50 አለቃ ደረጀ ብርሃኑ ላይ ነበር። ከ50 አለቃ ደረጀ ለመጨረሻ ጊዜ መቼና የት እንደተገናኙ ሲጠየቅ
ሟች ሰለሞን ተረፈ እጅግ ጓደኛው መሆኑን፣ እርሱ ሲታመም ስራውን ሸፍኖ ይሰራለት እንደነበር፣ እንዲሁም ሚስጥሩን በሙሉ እንደሚነግረውና በተደጋጋሚ ደምሴ ባንጃው እገድልሃለሁ ብሎ ይዝትበት እንደነበር ገለጸ። መርማሪዎቹ በድጋሜ መቼ እንደተገናኙ ሲጠይቁት በአካል ሳይሆን እርሱ ገጠር እናቱ ጋር ሆኖ ሰለሞን ከመሞቱ በፊት 12 ሰዓት ላይ ደውሎለት እንደነበር፣ ሌሊትም 7 ሰዓት ላይ ሰለሞንን ደውሎ እንዳነጋገረው ገለጸ። ሌሊት 7 ሰዓት እንዴት አልተኛህም የሚል ጥያቄ ሲቀርብለት እንዳውም እናቱ ጋር እርጎ እየጠጣ እንደነበርና እንቅልፍ ወስዶት እንዳልነበር ተናገረ። የስልክ ልውውጡ መረጃ ያለው መርማሪ ሌሊት ደውለህ ዕቃ ይዘህና ብለኸው ነበር፣ ለምን ማታ 12 ሰዓት ስትደውል ያንን ዕቃ ይዘህና ለምን አላልክም ሲባል በዛ ሰዓት ረስቼው ስለነበረ ነው የሚል ምላሽ ሰጠ። የስልክ ጥሪው ሟች ሰለሞን ደክሞት ስለነበር በከባድ እንቅልፍ ውስጥ ሆኖ ሌሊት 7 ሰዓት ላይ ስልኩ ጠራ። ስልኩን ሲያነሳ ጓደኛው 50 አለቃ ደረጀ ነበር። በስልኩ ውስጥ ጥሩዬ ተዘረፈች፣ ዕቃውን ይዘህና ድረስላት የሚል መልእክት አስተላልፎ ስልኩ ተዘጋ። ሰለሞን ጊዜ አላጠፋም። ወዳጁ ጥሩዬ ሰው እንደሌለው ሰው እየተዘረፈች ነው ብሎ በማመን ልብሱን ለብሶ ተጣጣፊ ክላሹን ይዞ በር ከፍቶ ወደ ጥሩዬ ቤት ገሰገሰ። መንገድ ላይ ጥሩዬና 50 አለቃን ሲያገኝ መሳሪያውን ለ50 አለቃው ሰጥቶ እሱ ዘራፊዎቹን በእጁ ሊፋለም ሲጣደፍ ጥሩነሽ ደስታ ከኋላ ተከተለችው። አንዳች ከባድ ምት ከኋላው ጭንቅላቱ ላይ አረፈ። ሰለሞን አልቻለም፣ ወደቀ። ጥሩነሽ ሆዱን 3 ጊዜ በስለት ወጋችው። ሆዱን ብቻ ሳይሆን በጭካኔ ደረቱ ላይም ስለቱን አሳረፈች። ሁለቱ ነፍሰ በላዎች የወዳጃቸው እጅ ላይ እጃቸውን አሳረፉ። የሰለሞን ሕይወት ማለፉን ሲያውቁ 50 አለቃ ደረጀ ወደ እናቱ ቤት ሲሄድ ጥሩነሽ ወደ ቤቷ ቀናች። ግን ቀኑ ቀን አልሆነላትም። በአጋጣሚ በጠዋት ለሩጫ ልምምድ የወጣው አትሌት የሰለሞንን አስክሬን አግኝቶ ለፖሊስ ጠቆመ። የጓደኛቸው ያስተዋዩ ሰዎችን ሁሉ በፍቅር የሚቀርበውና ከሁሉም ጋር በሰላም የሚኖረው ሰለሞን ሕይወቱ በገዛ እጃቸው አለፈ። ነገር ግን ይህንን ሁሉ መርማሪ ቡድን ሊያገኝበት የሚችል እድል ዝግ ነበር። የጥሩነሽ ቃል እንደ 50 አለቃ ደረጀ ሁሉ ጥሩነሽም በአርሲ ዞን መርማሪ ቡድን የተለያዩ ጥያቄዎች ይጎደጉዱላት ጀመር። መልሶቿ አጭርና ድፍን ነበሩ። ከሰለሞን ጋር ከመሞቱ በፊት አብራ እንደነበረች ተናገረች። በመጨረሻ በደንብ የተጠራጠረ የምርመራ ቡድን የተናገረችው ሁሉ ውሸት መሆኑን በመግለጽ 50 አለቃ ደረጀ ሁሉንም እንደነገራቸው ሲገልጽላት ማልቀስ ጀመረች። ያሳሳተኝ ራሱ ነው አለች። ይሄኔ የምርመራ ቡድኑ አባላት በሙሉ የድል አድራጊነት ስሜት ተሰማቸው። ጥያቄያቸውን ሲቀጥሉ ጥሩነሽ ይህንን ድርጊት የፈጸሙት ሰለሞን በሚሊሻነቱ ጊዜ የተሰጠውን ታጣፊ ክላሽ ለማግኘት ብቻ መሆኑንና 50 አለቃ ደረጀ ክላሹን ሸጠን ብዙ ብር እናገኛለን በማለቱ ሰለሞንን እንደገደሉ ታመነች። ብዙ ጊዜ ክላሹን ሽጥ ሲሉት እምቢ ስላላቸው እነርሱ ሽጠው ለመጠቀም በመፈለጋቸው ወንጀሉን ለመፈጸም መነሳሳታቸውንም በዝርዝር አስረዳች። ፖሊስ የምርመራ ስራውን አጠናቆ መረጃውን አደራጅቶ ለፍርድ ቤት አቀረበ። በእነ 50 አለቃ አቅጣጫ አሳችነት ዛቻ ይሰነዝር ነበር በመባል በጥርጣሬ ተይዞ የሰነበተው ደምሴ ባንጃው ከነ ባለቤቱ ድርጊቱን እንዳልፈጸመ ተረጋግጦ በነጻ ተሰናበቱ። 50 አለቃ ደረጀ ብርሃኑና ጥሩነሽ ደስታ ግን እያንዳንዳቸው የ25 ዓመት እስራት ተፈረደባቸው።